ችግር ልትፈጥር ነበር። ረጅም ሰዓት አፍኛት ነው። ፖሊሶቹ ሲመጡ ወደ እነሱ እየሮጠች ነበር። እና እንደዚህ ለሰራቸው አፍ ይሄ ብቻ ነው ቅጣት? እንዴት እንደዚህ አይነት ከባድ ቅጣት ትቀጣለህ? በጣም ቀጣሃት እኮ አይደል? እኔ ግን ኧረ በቃ ተዋት። አሟታል እኮ አይታየም እንዴ? ምንድን ነው ያልሽኝ? መሪማ የስደተኞችን ችግር፣ ስቃይ፣ መከራ የሚገልጽ በትክክለኛው የተተወነ ትወና እጅግ በጣም የሚገርም ስደት ምን አይነት አስከፊ እንደሆነ የሚገለጽበት በጣም ድንቅ ትወና። አቤት ደላላ የገዛ ዜጎችን ከቤተሰብ ይህን ያክል ሺህ ብር አምጡ ይላል። እንደገና እህቶች ከክፍለ ሀገር የሚመጡት በተለይ ከክፍለ ሀገር መጥተው እዛ አዲስ አበባ ለነሱ አዲስ አበባ ድረስ እስኪመጡ ልክ ወይ ዱባይ ወይ ሳውዲ የሄዱ ያክል ነው። ብዙ ነገር አስፈልጓቸው መጥተው እዛ ጋር ደግሞ ደላላ እየሸጠ ገላቸውን እየቸረቸረ የሚያሰቃያቸው መሪማ እናት አባቷን ህይወታቸውን ለማሻሻል የራሷንም ህይወት ለመቀየር ከክፍለ ሀገር አዲስ አበባ መታለች። እጅግ በጣም የሚገርምና የሚያሳዝን። መሪማ አረብኛውን ትሰማቸዋለች። ደላሎቹ በአረብኛ ያወራሉ። ሙሉን ነገር ሰምቻቸዋለሁ። እባካችሁ እኔ ህልም አለኝ፣ እናንተ ለምትሉት ነገር አይደለም የመጣሁት። ደግሞ ህልም አለሽ እንዳንቺ እዛ ከብት ከመጠበቅና እበት ከመጠፍጠፍ ውጭ ምን ታውቂያለሽ? በማለት ከፍ ዝቅ አድርገው ተናግረው ክትክት እያሉ ሲስቁ ልቧ ተነክቶ፣ ነገር ግን የወጣችበት ለዓላማ ስለሆነ የሚሉት ነገር ብዙም ቦታ አልሰጠችውም። ቢሰማትም እንዳልተሰማት። አንድ ቦታ ተሰብስበው እህቶች አንድ ክፍል ታፍነው ምግብ እንደፈልጉ አያገኙም። እዛው ሀገራቸው ከክፍለ ሀገር አዲስ አበባ የመን ሆኖባቸዋል። ተሰብስበው ምግብ በሰዓቱ አያገኙም። ደግሞ እዛ ተሳክቶ ብንሄድ እንኳ የሚገጥመን ምን ይታወቃል ይባባላሉ። መቼም ከዚህ ከኢትዮጵያ የትኛውም ሀገር ይሻላል ይላሉ። እዛ ሆነው ሲታሰብ ቀላል ይመስላል። ከተመጣ በኋላም ብዙ ስቃይ መከራ አለው። በነገራችን ላይ እንኳን አይተውት ለማያውቁት አይተነው የምናውቀው ራሱ እዚህ ስንሆን እዛ ያለው ችግር አይታየንም። ከራሴ ጭምር ማለት ነው። እዚሁ ምንም አይታየኝም። እዛ ደግሞ ያለው ችግር እረሳዋለሁ እዛ ያለውን። እዛ ሲሄድ ደግሞ እዚህ የነበረው ስቃይ አይታየኝም። ተመልሼ ለመሰደድ ወስናለሁ። እና የብዙዎቻችን ችግር እንደኔ ይመስለኛል። ለማለት የፈለግኩት አይደለም አይቶት ለማያውቅ ሰው አይተነው የምናውቀው እዚህ ያለውን ብዙ ስቃይ አይተን ሄደን እንደገና ደግሞ እዛ ያለውን የችግር አለመቀረፍ ስናየው እዛው የፈለገ ይሁን እንላለን። እንደፈለጉ ያድርጉኝ ከዚህ ችግር ሳይሻል አይቀርም የሚለውን መልሰልን እንድናስብ ያስገድደናል ከችግራችን አንጻር። ደላሎችም በዛው በአዲስ አበባ ሆነው ልክ የመን ያሉ ያክል ስቃይ ማሰቃየታቸውን ቀጥለዋል። ማታ ማታ እህቶችን አሳልፈው ለሆቴል ሲሸጧቸው ሲደበድቧቸው ያመሻሉ። ልጆቹ በጉነዋል። ምንም የማያውቁት ልጃገረዶች ከክፍለ ሀገር እያስመጡ ለባለ ሀብቶች በጥሩ ብር እነሱ ጥሩ ብር ተቀብለው፣ ነገር ግን እነዚህ ምስኪን ልጆች ህይወትሽ ይቀየራል፣ ቤተሰብሽንም የፈለግሽን ማድረግ ትችላለሽ በማለት ከኢትዮጵያ ሳይወጡ እዛው ኢትዮጵያ ምድር የሚያሳልፉት ስቃይ መከራ፣ በተለይም እንደዚሁ ደግሜ የሌለው ነው እንጂ ከክፍለ ሀገር የሚመጡ ልጆች ያለባቸው ስቃይ፣ በተለይም መጠለያ ቤተሰብ ከሌላቸው፣ ለምሳሌ ቤተሰብ ዘመድ ካለ ዘመድ ጋር ካረፉ ይህን ያክል ፈተናው መከራው አይበዛም። ዘመድ የሌለው ግን ደላላ ጋር የሚጠጉት ግን እስኪሄዱ ወይ ደግሞ ቪዛው እስኪመጣላቸው ድረስ እጅግ በጣም ብዙ ፈተና ነው የሚያስተናግዱት። አስገድደው ለባለ ሀብቶች ሊሸጧቸው ሲሉ በፍጹም ይሄን ነገር አናደርግም፣ እኛ አላማ አለን፣ ከቤተሰብ የተለየ ነው፣ ሰርተን ራሳችን ቤተሰባችን ለመለወጥ እንጂ ለእንደዚህ አይነት ተግባር አይደለም ሲሉም ቅጥቀጣው ድብደባው ይበዛባቸዋል። እግራቸው ታስሮ ይረገጣሉ፣ ይተፋባቸዋል። እጅግ በጣም ያሳዝናል። ለዛ ውስጥ በዛው በሀገር ቤት ከሀገር ሳይወጡ በጣም ነው የሚያሳዝነው በእውነቱ። ከነዛ መሀል አንዷ ከደላላው ጋር በመስማማት ቀን ከነሱ ጋር የሚያወሩትን እየወሰደች ለነሱ ታቀብላለች፣ ወይ ደግሞ ወጥተው እንዳይጠፉ ትቆጣጠራለች። ሌሊት ደግሞ ደላላው እንደፈለገ ሲያደርጋት፣ ወይ ደግሞ ሴት እናት ክብሯን እንደፈለገ ሲጠቀምባት፣ ፖሊስ በጥቆማ እንኳን ቢመጣ ልታሳይ አልቻለችም። እኔም ሴቱ ነኝ፣ ደግሞም እኔም ከቤተሰብ የተለየሁት ቤተሰቤን ትቼ የመጣሁት። መሪማ ግራ ተጋብታለች። ድንግልና አለሽ ወይ ይላት ነው። ወይ ለምንድን ነው ድንግልና የተጠየቅኩት? እኔ የመጣሁት ሰርቼ ልለወጥ፣ አረብ ሀገር ልሄድ። ይሄ ነገር ለምን አስፈለገ? ጥያቄ ውስጥ ገብታለች። ምንም አይነት ጥያቄ እንዳታቀርቢ፣ ጥያቄ ካቀረብሽ አንቺ ህይወትሽን ታጫለሽ። ለእናትሽ እንድትኖሪላት አትፈልጊም እንዴ ትላለች አብራ ያለችው አንዷ ልጅ። እኮ ለምንድን ነው ይሄ ነገር ሊጠይቁኝ የፈለጉት? እኔ በቃ ተስፋ ስለቆረጥኩ እኔ የመሰለኝ አረብ ሀገር ኩላሊታችን ወይ ስጋችን ነው መሰለኝ ሊልኩት የፈለጉት።
እኛን በህይወት ሊልኩን አይመስለኝም። የሁሉ ስቃይ የሁሉ ፈተና ትላለች ቀደም ብላ የነበረችዋ ስለ ደላሎቹ የምታውቀዋ። መሪማ ግን ግራ ተጋብታለች። ይህ ሁሉ ስቃይ ለምን? እኔ ሰርቼ ቤተሰቤንም ራሴን የሚለውጥ ነው እንጂ ለችግር ለስቃይ ለመከራ ለምን ከእናቴ ከአባቴ የተለየሁ? በዛው ያላቸውን ንብረት ሁሉ አስጨርሼ የተሻለ ነገር አደርስላቸዋለሁ ብዬ የተሻለ ደረጃ የተሻለ ኑሮ እንዲኖሩ ብዬ ጭራሽ ሌላ ችግር ሌላ መከራ። በጣም ግራ ተጋብታለች መሪማ። ቀደም ብለው እዛ የነበሩ ደላሎቹ ቤት በቃ እንዴ ተስፋ ቆርጠዋል፣ ግራም ተጋብተዋል። እነሱ ተስፋ ቆርጠዋል። እሷ ግን ገና አዲስ ስለሆነች በጣም ግራ ተጋብታለች። መውጫ በር አለ ወይ ቤት ልውጣ እያለችም የምትወጣበትን ፈለገች፣ ማግኘት ግን አልቻለችም። ደግሞ በጣም የምታናድደዋ ከዛ መሀል አንዷ ከነሱ የተሻለ ደላላው ጋር ስለተቀራረበች ህይወቷን ወይም ደግሞ የሴትነት ክብሯን አሳልፋ ለሱ ከሱ ጋር እንደፈለገ እያደረጋት፣ ነገር ግን እህቶቿን ደግሞ የሚወጡበት እንኳን መውጫ መንገድ እንኳን ልትሰጣቸው እድል አልፈለገችም በጭራሽ። ከእነሱ ይልቅ ከደላላው ጋር ነው ትብብሯ። አንቺን አረብ ሀገር ሳይሆን ሌላ ሀገር የተሻለ ሀገር እልክሻለሁ እያለ እውነትም ደላላ እየደለላት ስለሆነ እሷም ከእህቶቿ ጎን ከመቆም ይልቅ ከደላላው ጎን ናት። ፖሊስ መጥቶ እንኳን ሲጠይቅ በፍጹም ልትነግረው አልፈለገችም። ሀገሬን እኮ ትቼ የወጣሁት ቤተሰቤን ትቼ የወጣሁት ልጅ ባለቤት እያለኝ ነው። እኔም ሴት ነኝ እኮ ምንም ነገር የለም። እንደውም እነዚህን ሰዎች ባላገኝ ኑሮ እስካሁን ህይወቴ ጎዳና ላይ ነበር። ስለዚህ እነዚህ ሰዎች መልካም ናቸው በማለት ደላሎቹን ትሸፋፍንላቸውና ፖሊሶቹ ተመልሰው እንዲሄዱ ታደርጋለች። እጅግ በጣም ያሳዝናል። እህቶቿ እዛ ጋር እየተሰቃዩ ያይች ነው። በጥፊ በርግጫ ምራቅ እየተተፋባቸው በጣም ያሳዝናል። ቤተሰቦቻቸው ያላቸው ንብረት ሁሉ ሽጠው የተሻለ ነገር ይደርሳሉ ብለው ልከዋቸዋል። እሷ ደግሞ እዚህ ጋር እንደዚህ እየተሰቃዩ እያየች ለእነሱ ሳይሆን ለደላሎቹ እያገዘች ነው ያለችው። ያለውን ነገር ስቃያቸውን እያየች በጭራሽ ልታዝን አልቻለችም። ልትራራም አልፈለገችም። ሁሉም እዛ ቤት ትንሽ ሰንበት በት ብለዋል። ተስፋም ቆርጠዋል። መሪማ ግን ገና አዲስ መታ ግራ ተጋብታለች፣ ተጨንቃለች። አሳልፈውም ለባለ ሀብት ሰጥቷል። መሪማ ሰውየው ሆቴል ውስጥ ይዟት ገብቷል። እሷም ማምለጫ እየፈለገች ነው። በርም ቆልፋበታለች። አገኝሻለሁ፣ ልታመልጭኝ እንዳይመስልሽ። አንቺ የሚሳደበው ቃላቶች እጅግ በጣም ልብ የሚሰብር በጣም የሚዘገነን ቃላቶች ናቸው። እንግዲህ መሪማ ይህን ሰውዬ ታመልጥ ይሆን? ከዚህ ሰውዬ ታመልጥ ይሆን? ከጠመዱላት ወጥመድ በማታውቀው መንገድ መጥቼ ሰርቼ ሄጄ ቤተሰቤን ራሴን ለውጣለሁ ያለችዋ ልጅ አሳልፈው እዛው ሀገሯ ውስጥ እንግዲህ እንደ በግ ሽጠዋታል። እሷ ደግሞ ለማምለጥ እየሞከረች ነበረ። ቪዲዮ ያለቀው ታመልጥ ይሆን ወይስ ደግሞ ሰውየው እዛው አፍኖ ያስቀራት ይሆን? እንግዲህ እሱን በቀጣይ የምናይ ይሆናል። ብታመልጥ እጅግ በጣም ደስ ይላል።